የጽናት አባት ምን ላይ ደረሰ? ጽናትስ ምን ሆነች? ለምንድነው ቶቶሎ የማትለቁት? ምንድነው እያላችሁ ነው ውድ ቤተሰቦች። ይህ ይለቀቃል ዛሬ በተለመደው ሰዓት ማለት ነው። ሌሎችም ድራማዎችም እየተለቀቁ ስለነበር ለዛ ነው ያልተለቀቀው። ብዙዎቻችሁ በእርግጥ ምን ተፈጠረ? ምን ሆናችሁ? ጽናትስ አባቷስ ምን ላይ ደረሰ? ምን ተፈጠረ የሚለው ነው ብዙዎቻችሁን ያስጨነቃችሁ። ዛሬ በተለመደው ሰዓት ይለቀቃል። እኛም በጉጉት እየጠበቅን ነው ሙሉ ቪዲዮውን ለማየት ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። የጽናትን ድራማ ለምንድን ነው የማትለቁት? አረ ይለቀቅ እያላችሁ ነው በቪዲዮ ስር በኮሜንት ማለት ነው። የጽናት አባት ምን ሆነ? ምን ተፈጠረ? ጽናት ናሆምን ይቅር አለችው ወይንስ ምን ተፈጠረ የሚለውን ናሆምስ ምን አደረገ እያላችሁ ነው። ብዙዎቻችሁ ድራማውን ስለምትወዱት በጉጉት እያያችሁት ስለሆነ ለዛ ነው ይሄን ጥያቄ የምጠይቁት። ስለዚህ ውድ ቤተሰቦቼ ዛሬ ሁልጊዜም በሚለቀቅበት ሰዓት በተለመደው ሰዓት ይለቀቃል ማለት ነው። ያው እንግዲህ የሚዘገየው ብዙ ነገሮች ስላሉት ነው ማለት ነው። ዛሬ ይለቀቃል። ጽናትስ እንዴት ሆነች? ያንን ሁሉ ነገር ካወራች በኋላ ከመጀመሪያ እስከ መጨረሻው ድረስ አባቷ ያወራችውን ሁሉ ነገር ሰምቷል። እሱም ከዊልቸሩ ላይ ተንቀጥቅጦ ሊወድቅ ሲል ነበረ እንግዲህ ያለቀው። ያንን ፓርት ደግሞ ለማየት ጓጉታችኋል ማለት ነው። ታዩታላችሁ። የሚገርምና የሚያሳዝን ነገር ነው ማለት ነው። በተለይ ጽናት ያንን ባየ ሰዓት በቃ መሬት ተሰንጥቃ ብትውጣት ነበር የሚሻላት ማለት ነው። በጣም ነበር የደነገጠችው ያንን ነገር ስታይ። ምክንያቱም አባቷ እየሰማ አልመሰላትም ነበር። ግን አባቱ ይሄን ነገር እንደሰማ ስታቅ ምን ማድረግ እንዳለባት ነው እሷ ራሱ ግራ የገባት ማለት ነው። እና ውዶቼ ሲለቀቅ ሙሉን ታዩታላችሁ። ጽናትም በጣም ነው የምታሳዝነው። በተለይ እናት የለኝም ብላ ተስፋ በቆረጠችበት ሰዓት እናቷ ልክ እንዳለች ማወቅ፣ ልክ ደግሞ ኑራም ደግሞ ልጄ ብላ ሳትዳብሳት ድጋሚ ደግሞ መሞቷ ደግሞ በጣም አስከፊ ነውና ብዙዎቻችሁ በጣም ነው ያሳዘነቻችሁ ማለት ነው። በተለይ አሁን ደግሞ በጣም የምትቀርበው የምትወደው የምታምነው ናሆም ደግሞ ይሄኛው ባቢ የነበረው ናሆም ሆኖ ስታገኘው በጣም ነው ልቧ የተሰበረው። ሰዎችን ታምናለች። ሰዎችን እንደራሷ መስሎ ስለሚታያት ሁሉም ሰው እንደሷ ስለሚመስላት ሰዎችን በቅን ልብ ነው የምትቀርበውና ለዛ ነው ብዙ ጊዜ የምትጎዳው። ጓደኛዋም ደግሞ ነገሮችን እያጣራሽ ነው እንትን ማለት ያለብሽ፣ ሁሉንም ሰው አትመኝ ትላታለች። እንግዲህ አሁን ላይ ጓደኛዋ ጋር ሆስፒታል ውስጥ ሆና በምታወራ ሰዓት ነው እንግዲህ አባትየው የሰማት። አባትየው ክፍል ውስጥ ነው እዛ ሐኪም ቤት ውስጥ ነው የመሰላት እንጂ ከክፍሉ ወጥቶ ወደ እነሱ እየመጣ እንደነበር አላየችም። እንግዲህ በጣም ከባድ ነገር ተፈጥሯል። ዛሬ ይለቀቃል።